ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ሰላም የቻናሌ ተከታዮች እንደምን አላችሁ? በያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። ዛሬ እንግዲህ አንድ ነገር ይዤላችሁ መጥቻለሁ። ከመግቢያው እንደተመለከታችሁት መነኮሳት መኖሪያቸው በገዳም ነው ወይስ በከተማ ነው የሚለውን ከአባቶች መልስ የተሰጠበት ይሆናል። እስከ መጨረሻው ተከታተሉት። መነኩሴ ከተማ ምን አባቱ ይሰራል የሚል ውዝግብ ክርክር ተጀምሯል። እንደ ኢትዮጵያ መነኩሴ ያማረበት ያነጠነጠ እንደ ኢትዮጵያ መነኩሴ ሻኛ ያወጣ ላክ ያወጣ የለም። የኢትዮጵያ መነኩሴ ይለያል። የኢትዮጵያ መነኩሴ ይለያል። ይሄን የኢትዮጵያ መነኩሴ ወደ ገዳሙ የሚገባበትን ሕግ አርቅቀ ታመጣለህ እንጂ የኢትዮጵያ መነኩሴ ከምዕመናን እኩል እንግዲህ ወንድማችን ዘመድኩን በቀለ እንደሰማችሁት ነው። የኢትዮጵያ መነኩሴ ሻኛ አውጥተዋል። የኢትዮጵያ መነኩሴ ከምዕመን ጋር እኩል ሆነዋሉ። በዓታቸውን መኖሪያቸውን ጥለው ወደ ከተማ እየተመሙ ይገኛሉ እያለ ነው። እንግዲህ እናንተ እስከ መጨረሻው ከቆያችሁ አባቶች ምን ይላሉ የሚለውን በዚህ ቪዲዮ ታገኙታላችሁ ማለት ነው። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብን? ታዲያ እንግዲህ እኒህን አባት እንደሰማችሁት፣ እኒህ አባት ደግሞ በተቃራኒው አባት አያስፈልጋችሁምን የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ብታርፉ ብታስተውሉ ይሻላል። ዛሬ በመነኮሳት ከመጣችሁ ነገ ደግሞ በካህናት ላይ ትመጣላችሁ። ስለዚህ ምዕመናን አደብ ግዙ ሲሉ ይደመጣሉ። መነኮሳት ከገዳማችሁ አትውጡ፣ ዓለም አይብላችሁ፣ ከገዳም መውጣትን ተቃወሙ። አሁን ላይ ቀዳሽ አላጣንም፣ ተንስኡ ጸልዩ፣ ሰላም ለኩልክሙ የሚል በጣም ብዙ ካህናት ሞልቶናል። የቄሱም ደሞዝ የመነኩሴውም ደሞዝ እኩል ሆኖ ሳለ አንጠግብም። ቄስ 4-5 ልጆችን እያሳደገ በደሞዙ ለምን መነኩሴው ደሞዝ አነሰኝ ይላል። እንዲህ በማለት ከሰሞኑ ብፁዕ አቡነ ኤርምያስ ለገዳም አባቶች ማሳሰባቸው አይዘነጋም። ታዲያ መነኩሴ ከተማ መኖር የሚችሉባቸው ምክንያቶች በቤተ ክርስቲያን ቀኖናና በቤተ ክርስቲያን ቀኖናና በትውፊት መሰረት የመነኩሴ ዋናውና ተፈጥሯዊ የመኖሪያ ስፍራ ገዳም ከዓለም የተለየ ቦታ ነው። ነገር ግን መነኩሴ በከተማ መኖር አይችልም ለሚለው ጥያቄ መልሱ በአስገዳጅ መንፈሳዊና አስተዳደራዊ ምክንያቶች መኖር ይችላል። ነገር ግን የከተማ ኑሮ ለምንኩስና ሕይወት ፈታኝ ነው የሚል ይሆናል። ለአብነት ያክል አንድ መነኩሴ ወደ ከተማ ወይም ከተማ መኖር እንዴት እንደሚችል እነዚህን ነገሮች ያጠቃልላል። አንደኛ፣ ለቤተ ክርስቲያን አስተዳደራዊ አገልግሎት ቅድስት ቤተ ክርስቲያናችን የበላይ መሪዎች እንደ ፓትርያርክ፣ ሊቃነ ጳጳሳት፣ ኤጲስቆጶሳት በሕገ ቤተ ክርስቲያን የሚመረጡ ከመነኮሳት ወገን ናቸው። እነዚህ አባቶች የቤተ ክርስቲያንን ዋና መስሪያ ቤት መንበረ ፓትርያርክና አገረ ስብከቶችን ለመምራት ግዴታ በዋና ዋና ከተሞች ለመኖር ይገደዳሉ። ሌላው የእውቀትና የትምህርት አገልግሎት በከተማ ባሉ መንፈሳዊ ኮሌጆችና ከፍተኛ የትምህርት ተቋማት ውስጥ የሚያስተምሩ ወይም የሚማሩ እንዲሁም በከተማ አብያተ ክርስቲያናት ውስጥ በስብከተ ወንጌልና በትርጉም ስራ ላይ የተሰማሩ ሊቃውንተ መነኮሳት በከተማ ሊኖሩ ይገደዳሉ። ሌላው ደግሞ የሕክምናና የጤና ችግር ከተከሰተ አንድ መነኩሴ በገዳም ውስጥ ሊታከም የማይችልበት ከባድ ሕመም ሲገጥመው በበላይ አባቶች ፈቃድ ወደ ከተማ መጥቶ እየታከመ ሊቆይ ይችላል። በሌላ በኩል ደግሞ የገዳማት ጉዳዮች ለመፈጸም፣ የገዳማትን የልማት ስራዎችን ለመከታተል፣ ፍርድ ቤት ወይም መንግስታዊ መስሪያ ቤቶች ጉዳዮችን ለመጨረስ ለተወሰነ ጊዜ በከተማ ይመደባሉ ወይም በከተማ እንዲቆዩ ይፈቀድላቸዋል። መነኩሴ በከተማ መኖር አይችልም ሳይሆን መኖር የለበትም የሚለው ይበልጥ ይገልጸዋል። ነገር ግን ቤተክርስቲያን ለምትሰጠው አገልግሎት ኃላፊነት ሲባል ቅዱሳን አባቶች በከተማ እየኖሩ የውስጥ ምንኩስናቸውን ወይም ልባቸውን ከዓለም በመለየት የሚኖሩት ስርዓት አለ። ዋናው ቁም ነገር መነኩሴው በከተማ የሚኖረው ለራሱ ምኞትና ጥቅማ ጥቅም ነው ወይስ ለቤተክርስቲያን አገልግሎትና ታዛዥነት የሚለው ነው። መነኮሳት ለምን ጠገቡ ለሚለው የመነኮሳት አጀንዳ አቅልለው የሚመለከቱ ሰዎች የቤተ ክርስቲያንን ችግር የመረዳት አቅም የሌላቸው ናቸው።
መነኮሳት ችግር ናቸው ስንልና የቤተ ክርስቲያኗን 1/4 ችግር ምንጭ ናቸው ስንል ከጥላቻ ወይም ከቅናት አይደለም። መነኮሳት 4 ኪሎ ቀሚስን እየጎተቱ መኩነስነሳቸው ሳያንስ በቡድን ተደራጅተው ወንጀል ይሰራሉ። በአጭሩ እየተናገርኩ ያለሁት ወይም እያወራሁት ያለሁት ስለ ሁሉም መነኮሳት አይደለም። ገዳም ስለሌላቸው ለአጭር ጊዜ ለተልእኮ ከተማ ስላመለጡትና ከተማ ኑረው ከተማ መንኩሰው ከተማ ተቀጥረው ከተማ ስለሚኖሩት ነው። በሌላ በኩል ኮብላይ መነኮሳትም አሉበት። እነዚህ ሰዎች አብዛኛዎቹን ንግድ ላይም ተሰማርተዋል። በአሁኑ ሰዓት ከተማ መንኩሰው ከተማ የቀሩትም ከገዳም ኮብልለው ከተማ የከተሙትም ተመሳሳይ ናቸው። ሁለቱም ተመሳሳይ ናቸው። ከዚህ በፊት አንድ ቤተ ክህነት ውስጥ የሚሰሩና ባለአፍ መነኮስ ሰዎች መኪና ስለቀያየርን ይቀናል፣ እኔ ደግሞ አዳዲስ መኪና ስገዛ እመቤቴ ሰጠችኝ ነው የምለው፣ ሳክክ አድርጌ እያክኩ አልኖርም አይነት ብለዋል። የቅርቡ አባትም የት መኖር እንዳለብን ሰዎች ሲመርጡልን የቅርቡ አባትም የት መኖር እንዳለብን ሰዎች ሊመርጡልን አይችሉም ብለዋል። በአጭሩ እያሉ ያሉት የራሳችን ግለሰባዊ ሕግ ወይም በራሳችን ምርጫ ምንኩስናን እንኖረዋለን እንጂ ቀኖናና ሕግ አይመለከቱም ማለታቸው ነው። እነዚህ ሰዎች አሁን ላይ በአብዛኛዎቹ የአድባራት አለቆች ናቸው። በግል የሚሰሩትን የግል ኃጢአት እንተወውና በቤተ ክርስቲያን ላይ የሚደርሱትን ጉዳት ግን ይመለከተናል። እነዚህ ሰዎች የተነሳ መከራ ተቀብለው የተማሩ ሊቃውንት በመገፋት ሜዳ ላይ እየወደቁ ናቸው። እነሱ በፈጠሩት መረብ ትክክለኛው ሰው በትክክለኛው ቦታ አይመደብም። እነሱ ከአንዱ እርከን ወደ አንዱ እርከን ያድጉ ዘንድ የቤተ ክርስቲያንን ሀብት ይመዘብራሉ። እንደዚሁም መነኮሳት ጳጳሳት ለመሆን በሚሊዮን ጉቦ ይከፍላሉ። የሚከፍሉትን ጉቦ ከቤተ ክርስቲያን ይመዘብሩታል። ጥፋታቸው ክብ ሰርቷል። ከዚያ እንደምንም ብለው ጵጵስናውን ያገኛሉ። ከዚያም ለፓትርያርክነት ለመሾም ሌላ ወንጀል ይሰራሉ። ከፖለቲከኞች ጋር ተመሳጥረው ቤተ ክርስቲያንን ለአደጋ ይጥላሉ። አሁን የምናየው ቤተክርስቲያኒቱ በጳጳሳት ለብልጽግና ተላልፎ በመሰጠት የሚመነጨው ከእንዲህ አይነት መሰረቱ ከተናወጸ ክፉ የትውልድ ሰንሰለት ነው። ታዲያ መንገዱ ተበላሽቷል። የመነኮሳት መበላሸት ጥሩ ሲኖዶስ ቤተክርስቲያኑን ለመጠበቅ ቆራጥ የሆነ ጳጳሳት ስብስብ እንዳይኖረን እንቅፋት ሆኖ ቆይቷል። ከዚያ የተነሳ የቤተ ክርስቲያንን አቅም፣ የመስማት አቅም፣ የመወሰን አቅም፣ የማዘዝ አቅም በጥቂት ዓመታት ውስጥ ዜሮ እየደረሰ መጥቷል። ነገሮችን ተወያይተን መሰረቱን ካላስተካከል ውድቀታችን ገና ይቀጥላል። ለዚያ ደግሞ እያንዳንዱ ቀኖና፣ ስርዓት፣ ትውፊት እና ሕግ መከበር አለበት። አዎ ከተማ ተወልዶ ከተማ አድጎ ከተማ መንኩሶ ከተማ እየኖረ ከተማ ጳጳስ ሆኖ በሚፈጠር ሲኖዶስ መንፈሳዊ ለውጥ ማምጣት አይቻልም። አሁን በከተማ ላሉና ከተማውን ሙጥኝ ላሉ መነኮሳት ነን ባዮች የሚስማማቸው ምድራዊ እንቶፎንቶ ነው። ኦርቶዶክሳዊነት ደግሞ ከዚህ የጠራ ነው። መነኮሳት መኖሪያቸው በገዳም ነው ወይስ በከተማ ነው? የእናንተን አስተያየት በኮሜንት አስቀምጡ።